ምዕራፍ 37 ሲጀምር የኢየሩሳሌምን አርነትና የሰናክሬምን ውድቀት ነው የሚያሳየው። እንግዲህ ትላንትና ጀምሬዋለሁ አይደለ? የሕዝቅያስን ታሪክ ስንመለከት ከዚህ ቀደም ሁለት ቦታዎች ላይ አይተነዋል። ነገስት ላይ ተመልክተነዋል፣ ዜና ላይ አይተነዋል ብለናል እና ግን ሁለቱም ጋር በተለያየ ፐርስፔክቲቭ ነው ያየነው። ነገስት ላይ እንደ ታሪክ ተዘግቦ ነበር የተመለከትነው። ዜና ላይ ስንመጣ ደግሞ ስፒሪቹዋል ፓርቱን ወይም መንፈሳዊ ፋይዳውን ነበር የተመለከትነው። አሁን ደግሞ ኢሳያስ ላይ ይሄንኑ ታሪክ እናገኘዋለን። ግን ስናገኘው ደግሞ ለየት ባለ መልኩ ፕሮፌቲክ በሆነ ትንቢታዊ በሆነ መልኩ እናገኘዋለን እዚህ ክፍል ላይ እና ስነ መለኮታዊ ፋይዳውንም ጭምር ነው ኢሳያስ ደግሞ የሚያሳየን ብለናል እና ልክ እንደ ዳይመንድ አንድን ታሪክ ከተለያየ አቅጣጫ እያሳየን ልዩ ልዩ ቀለምን እየሰጠን ይገኛል ማለት ነው መጽሐፍ ቅዱሳችን። አሁን የኢሳያስን እዚህ ምዕራፍ 37 ላይ የጻፈልንን ስንመለከት በዚህ ምዕራፍ ውስጥ ጭንቀትን እናያለን፣ ጸሎትን እናያለን፣ ለጸሎት የመጣውን ትንቢታዊ ቃል እናያለን። እንደገና ደግሞ ከትንቢታዊ ቃል መለኮታዊ ትድግና ሲወለድ ደግሞ እናያለን ማለት ነው። ቁጥር 1 ላይ ሲጀምር ንጉሱ ሕዝቅያስ ይህንን ሲሰማ ልብሱን ቀደደ፣ ማቅ ለበሰ፣ ወደ እግዚአብሔር ቤተ መቅደስ ገባ ይላል አዲስ መደበኛ ትርጉም ማለት ነው። ትላንትና ምን ብለን ነበረ? እነዛ ሹማምንት ልክ የሰናክሬም የላከውን ያንን የውርደት ቃል ያንን የዛቻ ቃል በሰሙ ጊዜ አንገታቸውን ያስደፋቸውን ኧረ ተው እባክህን እንደው በዕብራይስጥ ቋንቋ አትናገረን፣ እኛ እኮ የእናንተን ቋንቋ እንሰማለን ሲላቸው ኖ እኔ ህዝቡ ሁሉ እንዲሰማ ነው የምፈልገው እናንተ ብቻ አይደላችሁም ብሎ በህዝባቸው ፊት አንገታቸውን የሚያስደፋ ነገር ተናግሯቸው ግን ይዘውት ወደ ጓደኞቻቸው አይደለም የሄዱት እያለን ነበር ትላንትና አይደለ? ይዘውት ወደ አማካሪ ምናምን አይደለም የሄዱት፣ ይዘውት ወደ ንጉሳቸው ሄዱ። የሰሙትን ያንን ያዋረዳቸውን አንገት ያስደፋቸውን ነገር ወደ ንጉሳቸው ይዘውት ሄዱ ብለን ነበር እና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እንጂ አንዳች አትጨነቁ የሚለውን ጴጥሮስ ላይ ያለውን ቃል አንስተን ማንኛውም ችግር ቢገጥመን ወደ ንጉሱ ይዘነው እንሂድ። ዙፋኑ ባዶ አይደለም፣ ንጉሱ በዙፋኑ ላይ አለ። ብቻችንን አይደለንም። we're not in charge for that matter እኛ አይደለንም ኢንቻርጅ እኮ የህይወት ኢንቻርጅ እኛ አይደለንም። የዓለምን በቃላችን ደግፈን የያዝን እኛ አይደለንም። ራሳችንን ያዳንን ህይወታችንን የምናስቀጥልም እኛ አይደለንም። ያኖረን የፈጠረን ያዳንን ደግሞ በህይወት የሚያስቀጥለን እስከ መጨረሻ የሚሸከመን እርሱ በዙፋኑ ላይ አለ። ስለዚህ ጭንቀታቸውን ይዘው ወደ ንጉሱ ሄዱ ብለናል። ንጉሱስ ምን አደረገ? ንጉሱ ምን አደረገ? ሕዝቅያስ ይህንን ሲሰማ የነገሩትን ዜና ሲሰማ ልብሱን ቀደደ፣ ማቅ ለበሰና ወደ እግዚአብሔር ቤተ መቅደስ ገባ። ወዳጆቼ ኢሳያስ ጋር መልእክት ሲልክበት ከዚህ በኋላ እንመለከታለን። ግን ኢሳያስ ጋር እንኳን ከመላኩ በፊት ኢሳያስ እንግዲህ በዛን ዘመን ምን ያህል የተከበረ የእግዚአብሔርን ድምፅ ፒውርሊ የሚያመጣ የእግዚአብሔር ሰው እንደነበረ ነብይ እንደነበረ ግልጽ ነገር ነው። ግን ከኢሳያስ በፊት ወደ እግዚአብሔር ሄደ አስቀድሞ። አይገርማችሁ? ወደ እግዚአብሔር ኢሳያስ ጋር ከመላኩ በፊት እግዚአብሔር ጋር። ሃሌሉያ! ነቢያት ያገልግሉን፣ ሰዎችም ይጸልዩልን። ግን አስቀድመን ወደ እግዚአብሔር ጋር ከሄድን እግዚአብሔር ለኢሳያስ ምንድን ነው ያለው? ጸሎትህን ሰምቻለሁ፣ እንባህን አይቻለሁ። አያችሁ? ኢሳያስ አይደለም ለእግዚአብሔር የነገረው ሕዝቅያስ ነው። እኛ ለእግዚአብሔር እንንገረው፣ እግዚአብሔር በፈለገው መንገድ ጸሎታችንን ይመልሳል። ሄደ፣ ወደ እግዚአብሔር ገባ ይለናል። የሕዝቅያስ የመጀመሪያ እርምጃ ወደ እግዚአብሔር ቤት መግባት ነው። ይሄ በጣም ያስተምረናል። ከባድ ችግር ሲገጥመን መጀመሪያ የምናደርገው ምንድን ነው? መጀመሪያ አንስተን የምንደውለው ወዴት ነው? መጀመሪያ ምንድን ነው የምናደርገው? ጉግል ነው የምናደርገው ችግሩን? የሆኑ ጓደኞቻችን ጋር ነው የምንደውለው ወይስ ወደ ጌታ ጋር ነው ይዘነው የምንቀርበው? ይሄ ከሕዝቅያስ በጣም የምንማረው ትልቅ ፕሪንሲፕል ነው። ፊልጵስዩስ ላይ ሐዋርያው ጳውሎስ እንደዚህ ያለ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው አለ። ሃሌሉያ! ጌታ ቅርብ ነው። the Lord is coming soon። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። ሃሌሉያ! ለማን ነው አሳውቆ ያለን? ለእግዚአብሔር። በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። ከወንድም አብልጦ የሚጠጋጋ ከወዳጅ ይልቅ የሚቀርብ ከስትንፋሳችን ይልቅ ቅርብ የሆነ ጌታ ከኛ ጋር አለ። ወዳጆች አንዳንድ ጊዜ እሱን ገፈታትረ ነው ሄደን ለሌላ ሰው እንደምንናገር ይሰማኛል። ካን ዩ ኢማጂን? እሱ ከማንም በላይ ሊቀርበን ወዶ ከማንም በላይ ተጠጋግቶን ከማንም በላይ የቅርባችን ሆኖ እያለ፣ ለምሳሌ አሁን ረቆ ባለቤቷን በጣም ወዳጄ ነው። ባለቤቷ ከማናችንም በላይ የቅርቧ ነው አይደለ? የሆነ ችግር ገጥሟት
አጠገቧ ቁጭ ብሎ ገፈታትራ ወጥታ ደጅ ላይ የምትነግረው ሰው ብትፈልግ ባለቤቷ ምንድነው ፊልም የሚያደርገው? አንዳንድ ጊዜ መንፈስ ቅዱስን አጠገባችን ሆኖ እንደዛ ነው የምናደርገው። እስኪ ዞር በልልኝ ብለን ገፈታትረ ነው ወጥተን ለሌሎች ሰዎች ችግራችን እናገራለን። ሕዝቅያስ ግን ወደ እግዚአብሔር ገባ። የምትነግሯቸው ሰዎች በጣም ወዳጆቻችሁ ሊሆኑ ይችላሉ፣ ቤተሰቦቻችሁ ሊሆኑ ይችላሉ፣ ወይንም ደግሞ በጣም የታመኑ እንደ ኢሳያስ መንፈሳዊ ሰዎች ሊሆኑ ይችላሉ። ግን ከእግዚአብሔር ቀድመን እንደምንነግራቸው ከእግዚአብሔር በኋላ ነው የምንነግራቸው። አንዳንድ ጊዜ በጣም የምንወዳቸው በጣም ከኔ በላይ የምትቀርበው የላትም የምንላቸው ጓደኞቻችን በተለይ እህቶች ከኛ ቀድመው የሆነ ሚስጥር ለሌላ ሰው ነግረው ከዛ ሰው ስንሰማ እኮ በጣም ይከፋናል። አይደለም ሌላ ሰው ሲነግረን ራሳቸው ራሱ ነግረውን ከዛ ለእንትና ቀድሜ ነግሬያታለሁ ሲሉን ቅር ይለናል እኮ አይደለም። እንዲህ ከኔ በላይ የሚቀርባት አለ እንዴ እንላለን እኮ እህቶች፣ እናውቀዋለን ይህን ስሜት። ከኔ በላይ የሚቀርባት አለ፣ ከኔ ቀድማ እንዴት ለእንትና ነገረቻት፣ እኔ ያልሰማሁትን ነገር እንዴት እከሊት ሰማች ብለን ቅር ይለናል። መንፈስ ቅዱስማ ምን ያህል ወዳጆች፣ ጌታማ ምን ያህል ከእርሱ አስቀድመን ለሌሎች ስንነገር ማለት ነው። እና ቁጥር 2-4 ድረስ ወደ ነቢዩ ኢሳያስ መልእክተኞችን ሲልክ እናገኘዋለን። እንደዚህ ይላል። እነርሱም ከሕዝቅያስ ተቀብለው ለኢሳያስ የነገሩት መልእክት ይህ ነበረ። ዛሬ የታላቅ መከራ ቀን ነው አሉት። ዛሬ የታላቅ መከራ ቀን ነው። የሚያሳፍር ቅጣትና ውርደት እየደረሰብን ነው። የምትወልድበት ጊዜ ደርሶ ለማማጥ አቅም እንዳነሳት ሴት ሆነናል ይላል። በቃ ጥንካሬያቸውን ሁሉ ጨርሰዋል። አያችሁ፣ ብዙውን ጊዜ የእግዚአብሔር ክንድ የሚገለጠው የሰው ጥንካሬ ሲያልቅ እኛ ጨርሰናል አለ። አንዳንድ ጊዜ እንደዛ ይፈጠራል እኮ አይደለ? መጀመሪያ ሴት ለምጥ የሚሆነውን ኃይል ትጨርስና ከዛ ልክ ልጁ መወለጃው ሰዓት ላይ ሲደርስ ለማማጥ የሚሆን አቅም ያልቃል። ትንሽ ነው የቀረሽ እየተባለች አቅሟ ግን መጀመሪያ ተሟጠው አልቀዋል። ስለዚህ በቃ ወደ ሰርጀሪ ትግባ ይባላል። እንደዛ ሆነናል አለ። አያችሁ፣ አቅም ስላለቀ ወደ ሰርጀሪ እንደሚካሄደው የሰው አቅም ስላለቀ ወደ እግዚአብሔር መጡ። በቃ የምትወልድበት ጊዜ ደርሶ ለማማጥ አቅም እንዳነሳት ሴት ሆነናል። ዊዶና ቾይስ የላትም እኮ እንግዲህ በቃ እኔ ሄዳለብኝ እንዲህ አቃተኛ ብላ አለመውለድ ትችላለች እንዴ? አትችልም እኮ መውለድ አለባት። አደሴም ታይም አቅም የላትም። እነዚህም ሰዎች መልስ መስጠት አለባቸው። አደሴም ታይም አቅም የላቸውም። በዚህ ሰዓት ላይ ነው ሰው እጁን ለእግዚአብሔር የሚሰጠው። ነገሩ ግዴታ መልስ የሚያስፈልገው ነው። እኛ ግን አቅም የለንም። የዛን ጊዜ የእግዚአብሔር እጅ ትንቀሳቀሳለች። እኛም ወደ እግዚአብሔር ሰሬንደር ስለምናደርግ የእግዚአብሔር እጅ የዛን ጊዜ ትንቀሳቀሳለች ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 1:9 ላይ ሐዋርያው ጳውሎስ እንደዚህ አለ። አዎን አለ፣ ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። በቃ ምን እንዲሆን ነው ግን ይሄንን የሰማነው? ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን። አንዳንድ ነገሮች እንደው ፍጥምጥምጥምጥም ብለው መጥተው እንቅ የሚያደርጉን ለምን እንደሆነ ታውቃላችሁ? ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን። እግዚአብሔር ይሄንን በውስጣችን መፍጠር ሲፈልግ እኛ የማንመልሰው ጥያቄ ይልካል፣ ይፈቅዳል። በቃ እኛ የማንመልሰው ጥያቄ ወደ ህይወታችን እንዲመጣ ይፈቅዳል። ከዛ ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን ያደርጉናል እነዛ ነገሮች። ከቁጥር 5-7 እግዚአብሔር የሰጠውን ምላሽ እናያለን። ትላንትና ያየነው ቃል አትፍራ አለ። እግዚአብሔር ከሚያስፈራራን ነገር አስቀድሞ እዚህ ክፍል ላይ ደግሞ ትላንትና አትፍራ ያለው ለምን እንደሆነ ተመልክተናል አይደል? አትፍሩ፣ ፈሪ ልብ ላላቸው ምን በሏቸው አለ እግዚአብሔር። አዳኛችሁ እየመጣ ነው፣ አትፍሩ በሏቸው፣ ወደ አዳኛቸው አሳዩቸው፣ አትቀልዱባቸው፣ አታፊዙባቸው፣ አትናቋቸው። ፈሪ ልብ ያላቸውን እነሱም የኔ በጎች ናቸው። በቃ ፈሪ በጎች አሉ፣ ደፋር በጎች አሉ፣ የኔው ናቸው። ግን እንደዚህ በሏቸው፣ አዳኛችሁ እየመጣ ነው፣ ሊያድናችሁ ሊበቀልላችሁ እየመጣ ነው በሏቸው ነበረ ትላንትና ያለው። ዛሬ ደግሞ አትፍራ አለው ሕዝቅያስን። አትፍራ። እዚህ ጋር ደግሞ ጌታ ያስተማረኝ ነገር እግዚአብሔር ከሚያስፈራራን ነገር አስቀድሞ ፍርሃትን ከውስጣችን ያስወግዳል። ሁለቱ ነገሮች ወዳጆቼ ልብ አድርጉ፣ በጣም የተለያዩ ነገሮች ናቸው። አንዳንድ ጊዜ በውስጣችን የሚነግሰው ፍርሃት ከሚያስፈራራ ነገር ልቆ አይታችሁ ታታውቁ። እግዚአብሔር ደግሞ የሚያስፈራራንን ከመምታቱ በፊት ፍርሃቱን ከውስጣችን ይመታዋል። ነገሩን መፍራት እናቆማለን ማለት ነው። ከመውደቁ በፊት መፍራት እናቆማለን። ፍርሃቱን አስቀድሞ ይመታዋል። አትፍሩ አላቸው። እንዴ እግዚአብሔር ሆይ ሰናክሬም እኮ ገና አልወደቀም፣ እንዴት ነው ማንፈራው? በቃ አትፍሩ። እግዚአብሔር ፍርሃቱን አስቀድሞ ይመታዋል። ምክንያቱም ወገኖቼ ፍርሃት ባለበት እምነት የለም።
ነግራቸዋለሁ። በጣም የምወዳት አንድ አስተማሪ ያለችኝን the two F cannot exist together አለች። ሁለቱ ኤፎች ፍርሃትና ፌዝ፣ ሁለቱም በኤፍአር ላይ ፊርና ፌዝ፣ ሁለቱም በኤፍአር ላይ የሚጀምሩት ሁለቱ ኤፎች ትለናለች አስተማሪያችን። አንድ ላይ መቀመጥ አይችሉም። አንዱ አንዱን ያስወጣዋል። በቃ ፍርሃትና እምነት አንድ ላይ መቀመጥ አይችሉም። ስለዚህ እግዚአብሔር በእምነት ተአምራቱን እንዲቀበሉ እምነት በሌለበት የእግዚአብሔርን እጅ ማየት ስለማይቻል ማለት ነው። በእምነት እጁን ማየት እንዲችሉ መጀመሪያ ፍርሃትን አስወግዱልኛል እግዚአብሔር። አትፍሩ፣ እመኑኝ፣ አትፍሩ። ፍርሃት ማለት የእምነት ተቃራኒ ነው። በቃ ወደ ምስራቅ የሚሄድ ከምዕራብ እንደሚርቅ እንዲሁ የሚፈራ ሰው ከማመን እየራቀ ነው የሚሄደው። ከማመን እየራቀ በሄደ ቁጥር ደግሞ የእግዚአብሔርን ክንድ ከማየትም እንደዛው እየራቀ ነው የሚሄደው። ስለዚህ ክንዴን እንድታዩ አትፍሩ ይላቸዋል እግዚአብሔር። አትፍሩ። ማርቆስ ወንጌል ላይ ያንን የምኩራብ አለቃ ታስታውሱታላችሁ አይደለ? ጌታ ልጁን እንዲፈውስለት ጠየቀውና እዛ አካባቢ የተሰበሰቡትም ሰዎች ጌታን እንደዛ አገልግሎቱን እንዳልተቃወሙት እሱ እኮ በጣም ብዙ ውለታ ያደረገልን ነው፣ ስለዚህ ልትፈውስለት ይገባል ምናምን አሉ። ከዛ እሺ ብሎ የእሱን ልጅ ለመፈወስ እመጣለሁኝ ብሎ እየሄደ እያለ ያቺ 12 ዓመት ደም ይፈሳት የነበረች ሴት ጌታን በመንገድ አስቆመችው። ሰውየው ቦታ ላይ ሆናችሁ ተመልከቱት። የ12 ዓመት ልጁ በከባድ ደዌ ተይዛ በሞትና በሕይወት መካከል ናት ያለችው። እዚህ ደግሞ 12 ዓመት ደም ሲፈሳት የነበረች ሴት በመሃል አስቆመዋለች። አረ ቶሎ ልቀቂው እያለ ይመስለኛል ሰውየው። ከዛ ልክ ጌታ እሷን ፈውሷት ሲሄድ ሞታለች የሚል መልእክት ላኩበት። ሞታለች አሉት። ከዛ ጌታ እንደዚህ አለ። ማርቆስ 5:36 ላይ ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው ይላል። ሃሌሉያ! እመን ብቻ እንጂ አትፍራ አለው። አያችሁ ሁለቱ ነገሮች እንዴት ተቃራኒ እንደሆኑ። እግዚአብሔር ወደ ሕዝቅያስም ምን አይነት መልእክት ላከበት? አትፍራ። ምን ማለት ነው? እመን ማለት ነው። ጌታም ቀጥል፣ ማመንህን ቀጥል፣ እንዳትፈራ፣ ተአምራትን ታያለህ። ተአምራትን ከማየት የሚያስቀርህ ነገር ፍርሃት ነው። ተአምራትን ማየት እንድትችል የሚያደርግህ ነገር ደግሞ እምነት ነው። ስለዚህ እመን እንጂ አትፍራ። እመን ብቻ እንጂ፣ በቃ እምነት ብቻውን የሚቆም ነገር ነው። እመን ብቻ እንጂ አትፍራ። እግዚአብሔር አትፍሩ ብሎ ምንም የማያደርግ አምላክ አይደለም። ጠላታቸውን በመጣበት መንገድ መለሰው። ሰናክሬም ይቺን ከተማ አይነካትም አለ። በመጣበት መንገድ መልሰዋለሁ እንዳለ እንዲሁ በመጣበት መንገድ መለሰው። እዛ ከቁጥር 9 እስከ 13 ድረስ የዛቻ ደብዳቤ ለሕዝቅያስ ደረሰው። የእግዚአብሔር ድምፅ መጥቶለታል፣ ግን የዛቻ ደብዳቤ ደረሰው። ሕዝቅያስ ከጸለየ ትንቢታዊ ቃል ከመጣለት በኋላ ጭራሽ ከበፊቱ ጠንከር ያለ የጠላት ዛቻ ደረሰው። አያችሁ፣ ጸልያችኋል ማለት ጠላት አፉን ዘግቶ ይቀመጣል ማለት አይደለም። ቃል መጥቶላችኋል ማለት ጠላት አፉን ዘግቶ ይቀመጣል ማለት አይደለም። እንደውም ከበፊቱ ጠንከር ያለ ዛቻ ነው በደብዳቤ ጽፎ ይላከለት ማለት ነው። አንዳንዴ ጠላት ስጸልይ ይብሳል እንደ የምትሉት ነገር አድርጎባቸው አያውቁ? ረቁ ይኸው እየሳቀች ነው ታውቃለች። በቃ እንደዚህ ጾም ጸሎት እንያዝ ምናምን ተባብለን ከዛ የሆነ ነገር ያመጣልና እንዲ ጾም ጸሎት ስንይዝ ይብሳል እንዴ ሊያስብለን ነው እላታለሁ። ሊያስብለን እኮ ነው እንደዛ። እና ሊያስብለው ነው የሚመስለው። ሲጸልይ ቃል ሲመጣለት ጠንከር ያለ ዛቻ ጭራሽ ተላከለት ማለት ነው። እዛ ቁጥር 14 ላይ ሕዝቅያስ ደብዳቤውን ከመልእክተኞቹ ተቀብሎ አነበበው። ወደ እግዚአብሔር ቤተ መቅደስ ወጥቶም ደብዳቤውን በእግዚአብሔር ፊት ዘረጋው ይላል። ሃሌሉያ! የመጀመሪያውን ዛቻ እግዚአብሔር ካስመለጠን ሁለተኛውንም ወደ እሱ እንውሰደው። በቃ ወደ ማን ይኬዳል? ሃሌሉያ! ወደ ማን ይኬዳል? በቃ የመጀመሪያውን እግዚአብሔር አስመልጦታል አይደለ? አሁን ለሁለተኛው ደግሞ የኛ እግዚአብሔር እንደ አሕዛብ አማልክት አይደለም። እንትን የለውም። የሆነን ነገር ስፔሻላይዝ ያደረገ የሆኑ ነገሮችን ደግሞ የማይችል አይደለም። የአሕዛብ አማልክት ታውቃላችሁ አይደለ? በሆነ ኤሪያ ላይ ብቻ ነው ስፔሻላይዝ የሚያደርጉት። አንዳንዶቹ ዝናብ በማዝነብ ስፔሻላይዝ ያደረጉ ናቸው። ለዝናብ ብቻ ነው የሚጠየቁት። እና የሆድ ፍሬ ልጅ የሚሰጥ ደግሞ ሌላ አለ። የፍቅር ደግሞ አማልክት የሚባል ሌላ አለ። ሃርቨስት የሚሰጥ ፍሬያማነትን የሚሰጥ ደግሞ ሌላ አለ። የኛ አምላክ ግን እንደዛ አይደለም። በተራራ የሚሰራ በተራራ የሚያድን አለ፣ በሜዳ የሚሰራ አለ። አንድ ጊዜ እግዚአብሔርን እንደዚህ ያሉት እንደ አሕዛብ አማልክት መስሏቸው አምላካቸው የተራራ አምላክ ነው፣ ስለዚህ በሜዳ ወርደን እንግጠማቸው አሉ፣ እስራኤላውያንን ማለት ነው። ሃሌሉያ! የተራራም የሜዳም የሸለቆም አምላክ አንድ ነገር ስፔሻላይዝ አድርጎ ሌላውን አላውቅላችሁም፣ ደግሞ ሌላ አምላክ ጋር ሂዱ፣ ሌላ አምላክ ጋር ሞክሩ የማይል አምላክ።
ሃሌሉያ። ድባቅ ነው የመታቸው። በሜዳ እንግጠማቸው ሲሉ ድባቅ መታቸው ጠላቶቻቸው። እግዚአብሔር አንደኛውን ደብዳቤ መልሶ ሁለተኛውን ደብዳቤ ደግሞ ወደ ባኦል ወይንም ወደ ካሞሽ ይዛችሁ ሂዱ የሚል አምላክ አይደለም። ስለዚህ ሕዝቅያስ ሁለተኛውንም ይዘው ብዙ ጊዜ አንዱን ችግር ወደ እግዚአብሔር እናመጣዋለን፣ ሌላኛውን ደግሞ ሌላ ቦታ እንወስደዋለን። ይህንን ራሳችሁን ታዘቡት። ሁሉን በእግዚአብሔር ፊት አመጣና በፊቱ ገለጠው፣ ደብዳቤውን ዘረጋው ይላል። ደስ አይልም? ደስ አይልም? ዛቻው በፊቱ ዘረጋው፣ አመጣና ዘረጋው። እርሱ ስለ እናንተ ያስባል አለን ጴጥሮስ። ስለዚህ የሚያስጨንቃችሁን ሁሉንም፣ አንዳንዱን አይደለም፣ ግማሹን አይደለም፣ ሁሉንም በእርሱ ላይ ጣሉት። ሁሉንም፣ የፊተኛውንም የኋለኛውንም፣ የትናንትናውንም የዛሬውንም የነገውንም በእርሱ ላይ ጣሉት። ከቁጥር 15 እስከ 20 ድረስ የሕዝቅያስን ጸሎት እናገኛለን። አስገራሚ ጸሎት ነው የጸለየው ሕዝቅያስ። አስገራሚ ጸሎት። አንደኛ ጸሎቱን ሲጀምር እግዚአብሔር ማን እንደሆነ በማወጅ ነው የጀመረው። አይገርማችሁም? ጌታ ሆይ ጉዴ ፈላ እኮ ብሎ አይደለም የጀመረው። እግዚአብሔር ማን እንደሆነ፣ በሰማይና በምድር ብቻህን አምላክ የሆንክ ከአንተ ሌላ አምላክ የለም። የአሕዛብ አማልክት ህዝባቸውን ማዳን አልቻሉም፣ አፍርሰዋቸዋል። ለምን ከተባለ እነሱ የሰው እጅ ስራዎች ናቸው እንጂ አምላክ አይደሉም። አንተ ግን እንደነሱ አይደለም ብሎ የእግዚአብሔርን ማንነት በመናገር ነው መጀመሪያ። ማንነቱን በማወጅ ነው መጀመሪያ ጸሎቱን የጀመረው። ችግሩን በማወጅ ሳይሆን የእግዚአብሔርን ማንነት በማወጅ ነው ጸሎቱን የጀመረው። ሁለተኛ ለእግዚአብሔር ሉዓላዊነት እውቅና እየሰጠ ሃሌሉያ፣ እውቅና እየሰጠ ለሉዓላዊነቱ ነው የቀጠለው። ሶስተኛ ችግሩን ሳይሸፋፍን በእግዚአብሔር ፊት ደግሞ አቀረቡ። ብዙ ጊዜ ይህንን ነገር ተናግሬዋለሁ። ሳይሸፋፍን እንዳለ ይኸው የደረሰብን ውርደት፣ ይኸው የመጣብን ዛቻ ተመልከተው ብሎ ሳይሸፋፍን በእግዚአብሔር ፊት ችግሩን አቀረበ። አንግደርደር ወዳጆቼ። በማን ላይ ነው የምንግደረደረው? ልብንና ኩላሊትን በሚመረምረው ፊት፣ ራሳችንን ከምናውቀው በላይ በሚያውቀን ፊት። እኛ እንኳን ነገ ስለምንሆነውና ስለምናደርገው ነገር በቅጥ አናውቅም። እግዚአብሔር ግን ሁሉን ያውቃል። በማን ፊት ነው የምንግደረደረው? በማን ፊት ነው የምንሸፋፍነው? ደክሞኛልን በለው፣ አቅቶኛልን በለው፣ ወድቅ ያለውን በለው፣ ስቻለሁን በለው። በቃ እንዳለ አቀረበው። ችግሩን ዘረጋው በእግዚአብሔር ፊት። ከዛ አራተኛ አንተ ብቻ አምላክ እንደሆንኩ ይወቁ አለ። አንተ ብቻ አምላክ እንደሆንኩ ያውቁ ዘንድ አድነን አለና በውጤቱ እግዚአብሔር ግሎሪፋይድ እንዲሆን፣ እግዚአብሔር እንዲከብር ጸለየ ማለት ነው። አያችሁ፣ ስለ እግዚአብሔር ማንነት አውጆ ጀመረ። ለእግዚአብሔር ሉዓላዊነት እውቅና ሰጠ። ችግሩን ሳይሸፋፍን በእግዚአብሔር ፊት አቀረበ። ከዛ ውጤቱን ራሱ ምንፈልገው አለ። ሃሌሉያ። እኛ ታላቅ ሕዝብ እንደሆነን እንዲታወቅ አይደለም አለ። አንተ የእስራኤል ቅዱስ፣ አንተ ብቻ አምላክ እንደሆንክ ያውቁ ዘንድ፣ አንተ ትከብር ዘንድ ነው የምጸልየው አለ። የሐናን ጸሎት ታስታውስታላችሁ አይደለ? ሐና ከዛ በፊት ምን ብላ ጸልያ እንደሆነ ያልተመለሰላት አናውቅም፣ አልተጻፈልንም። ግን የተመለሰውን እናውቀዋለን። የተመለሰው ጸሎት ምን የሚል ነው? ስጠኝና መልሼ እሰጥሃለሁ። ወንድ ልጅ ስጠኝ፣ ለአንተ ክብር መልሼ አመጣዋለሁ፣ በዚህ በፊትህ ይኖራል አለች። እግዚአብሔር እንደዚህ አይነቱን ጸሎት ይመልሳል። ይዘነው ለመሮጥ ነው የምንጸልየው ወይንስ መልሰን ልንሰጠው ነው የምንጸልየው? ሕዝቅያስ መልሼ እሰጥሃለሁ፣ በዚህ ነገር አንተ ብቻ አምላክ መሆን እንዲታወቅ ነው የምፈልገው። የኔ ጥበብ፣ የኔ አስተዳደር፣ የኔ የሰራዊት አመራር፣ የኔ ስልት፣ የኛ ታላቅነት እንዲታወቅ ሳይሆን አንተ ብቻ አምላክ እንደሆንክ እንዲታወቅ ነው የምንፈልገው አለ። ጌታ ማቴዎስ ወንጌል ላይ ለሐዋርያቱ ጸሎት ሲያስተምራቸው ታስታውሳላችሁ። እንግዲህ እናንተስ እንዲጸልዩ አለና በሰማያት የምትኖር አባታችን ሆይ ብላችሁ ጀምሩ አለ። አያችሁ፣ ጸሎት ለካ ከእግዚአብሔር ነው የሚጀምረው። ከችግር አይደለም የሚጀምረው፣ ከእግዚአብሔር ነው። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ከዛ በኋላ የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደናል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ እያለ ወደ ራሱ ደግሞ ይመለሳል ጸሎቱ ማለት ነው። ግን አስቀድሞ ስለ እግዚአብሔር በመናገር ነው ጌታ ያስተማረው ጸሎትም የሚጀምረው። ጸሎት የሚጀምረው ከእግዚአብሔር ክብር ነው እንጂ ከሰው ችግር አይደለም።
ከቁጥር 21 እስከ 35 የእግዚአብሔርን ምላሽ የምናይበት ክፍል ነው። 23 ላይ ያለው ቃል በጣም ልቤን ያዘው። ቁጥር 23 ላይ የሰደብከውና ያቃለልከው ማንን ነው አለ እግዚአብሔር። ማንን ነው? ሰናክሬም እኮ ሰደብኩኝ ያለው እስራኤልን ነው። የሰደብከውና ያቃለልከው ማንን ነው? ድምፅህንስ ከፍ ከፍ ያደረግከው ዓይንህን በትዕቢት ያነሳው በማን ላይ ነው? በእስራኤል ቅዱስ ላይ ነው እኮ ይላል አዲሱ መደበኛ ትርጉም። ደስ አይልም? በእስራኤል ቅዱስ ላይ ነው እኮ። በእግዚአብሔር ሕዝብ ላይ የሚደረግን ነገር እግዚአብሔር ራሱ ላይ እንደሚደረግ ነው የሚቆጥረው። ለእግዚአብሔር ሕዝብ የሚደረግንም ለሱ እንደተደረገ ይቆጥራል። በእግዚአብሔር ሕዝብ ላይ የሚደረገውንም በሱ ላይ እንደተደረገ ይቆጥራል። ሴሚስትሩ አዲስ ኪዳን ላይ ስንመጣ ጌታ ኢየሱስ ክርስቶስ ለሱ የተደረገው ለሱ ተከታዮች ለደቀ መዛሙርቱ የተደረገውን ነገር ለአማኞች የተደረገውን ነገር ለሱ እንደተደረገ ይቆጥራል። አማኞች ላይ የተደረገውን ደግሞ እሱ ላይ እንደተደረገበት ይቆጥራል። ያቃለልከው የሰደብከው ማንን ነው? ድምፅህን ከፍ ከፍ ያደረግከው ዓይንን በትዕቢት ያነሳው በማን ላይ ነው አለውና በእስራኤል ላይ እኮ አይደለም አለው፣ በእስራኤል ቅዱስ ላይ ነው እኮ። he takes it very personal። በጣም ሐዋርያት ሥራ ምዕራፍ 9 ቁጥር 4ን ታስታውሳላችሁ። ሐዋርያው ጳውሎስ አማኞችን በዚህ መንገድ የሚሄዱትን አይደል ትላንትና ያየነውን በዚህ መንገድ የሚሄዱትን የዚህ መንገድ ተከታዮች የሆኑትን የኢየሱስ ተከታዮች የመንገዱ ተከታዮች የሆኑትን ወንዶችና ሴቶችን እያሳሰረ ወደ ወህኒ ለመጣል የሚሆን ደብዳቤ ተቀብሎ ከካህናት አለቆች የገሰገሰ እያለ ጌታ ተገናኘውና ቁጥር 4 ላይ ምን አለው? በምድር ላይ ወድቆ ሳለ ሳውል ሳውል ስለምን ደቀ መዛሙርቴን ታሳድዳለህ? ሳውል ሳውል ስለምን አማኞችን ታሳድዳለህ? ስለምን ቤተክርስቲያንን ታሳድዳለህ? አይደለም ያለው ስለምን ታሳድደኛለህ የሚለውን ድምፅ ሰማ ይላል። ዋው ጌታ ሆይ አንተ ማነህ አለው። እኔ አንተን መቼ አሳደድኩ? እኔ እንዲህ ያለ የሚያስገመግም ድምፅ፣ እንዲህ ያለ በቀትር ፀሐይ ላይ የሚያበራ ብርሃን ምን ብዬ አሳድዳለሁኝ? እኔ በቀትር ብርሃን ነው እንደዛ ያንጸባረቀበት አይኑ እስኪታወር ድረስ። እንዲህ ያለውን ብርሃን እኔ ምን ብዬ አሳድዳለሁ? የትስ አግኝቼ አሳድደዋለሁ? አንተ ማነህ አለው። የምታሳድደኝ እኔ የናዝሬቱ ጌታ ኢየሱስ ክርስቶስ ነኝ አለው። ሃሌሉያ። በጣም ፐርሰናል አድርጎ ነው የወሰደው ኢየሱስ። ደቀ መዛሙርቱ ላይ የሚደረገውን ነገር እሱ ላይ እንደሚደረግ ነው የሚቆጥረው። እግዚአብሔርም እዚህ ቦታ ላይ ሰናክሬምን እስራኤልን አይደለም እኔን ነው ያሳደድከው፣ እኔ ላይ ነው ዓይንህን ከፍ ከፍ ያደረግከው ብሎ ይናገረዋል ማለት ነው። እዛ ቁጥር 36 ላይ ደግሞ ከዚያም የእግዚአብሔር መልአክ ወጣ፣ ከአሦራውያን ሰፈር 185,000 ሰው ገደለ። በሰፈር ያሉት ማለዳ ሲነሱ ቦታው ሬሳ በሬሳ ነበረ ይላል። እኔ ይደንቀኛል፣ በእውነት በጣም ይደንቀኛል። አንድ መልአክ የታጠቁ 185,000 ሰዎችን በአንድ ሌሊት። አንድ መልአክ እግዚአብሔር እኮ እልፍ አላፍ መላእክት ናቸው ያሉት። የአንዱን መልአክ አቅም አይታችሁታል እዚህ ቦታ ላይ። እግዚአብሔርማ ከአይምሯችን በላይ እኮ እንደዚህ አይነት እልፍ አላፋት መላእክት ያሉት እግዚአብሔር ምንኛ ታላቅ ነው እናንተ! ምንኛ እኔ ብዙ አልቆይበትም፣ መብራትም ስለሌለ ቻርጅ እንዳያልቅብኝ ቶሎ አልፋለሁ። ግን እኛ የምናመልከው ምንኛ ታላቅ ነው! ምንኛ ታላቅ ነው! አንዳንድ ጊዜ ዝቅ ብሎ ስለመጣ የቆሎ ጓደኛችን እናደርገዋለን። ትከሻ ልንለካካም ያምረናል። እንደ እግዚአብሔር ነኝም ያስብለናል። ኧረ እግዚአብሔር ትልቅ ነው ወዳጆቼ። እግዚአብሔር የቆሎ ጓደኛችን አይደለም። እግዚአብሔር ጋር ትከሻ ለትከሻ የምንገፋፋም አይደለንም። አንዱ ከእልፍ አእላፋት መላእክቱ መካከል አንዱ በአንድ ሌሊት 185,000 የታጠቁ ወታደሮችን እምሽክ አድርጎ ነው ያደረው። አንዱ እግዚአብሔር እኩያ የለውም። እግዚአብሔር እኩያ እንደሌለው እኔ ራእይ ላይ በጣም የሚያስገርመኝ አንድ ሀሳብ አለ። ይሄ ዓለሙን ሁሉ ያሳተው ዘንዱ 1000 ዓመት በእሳት ባህር ተጥሎ ሲዘጋበት አንድ መልአክ ይላል። እናንተ የእግዚአብሔር እኩያ አይደለም፣ ሰይጣን የእግዚአብሔር እኩያ አይደለም። በነገራችን ላይ እግዚአብሔር ከሰይጣን ጋር አይዋጋም፣ እግዚአብሔር ከሰይጣን ጋር አይታገልም። አንድም መልአክ ይላል አንድ ኃያል መልአክ ያዘውና ቁልፍ ይዞ መጥቶ እኔ ኢማጅን እያደረኩኝ አንድ ክረምት ላይ እየጸለይን ይሄንን ነገር እግዚአብሔር አሳይቶ ገልጦልን በጣም በቃ ኢማጅን እያደረኩኝ እኔ በጣም ጆይስ እያደረኩኝ ነበረ በአምላኬ ኃያልነት። አንድ መልአክ አስቡት
የሆነን ነገር ይዛችሁ እናንተ መሳቢያችሁን ከፍታችሁ መሳቢያ ውስጥ ከታችሁ በአንድ እጃችሁ በሌላኛችሁ እንደምትቆልፉት አንድ መልአክ ይህንን ዓለሙን ያወከውን ይህንን የቀደመውን ዘንዶ ዲያብሎስን አንድ መልአክ ይይዘውና እሳት ባህር ውስጥ ይከተውና ይቆልፍበታል። እኩያ አይደለም የአምላካችን ጠላታችን የአምላካችን እኩያ አይደለም። ፈጽሞ አንድ መልአክ ነው የሚልክለት። ቀድሞውንም የጣለው ሚካኤል ነው። አሁንም የሚቆልፍበት አንድ ስሙ ያልተጠቀሰ መልአክ ነው። አንድ መልአክ 185,000 ሰዎችን ገደለ ይለናል ክፍሉና ዝም ብዬ ማለፍ እንደው በጣም ስላልቻልኩኝ ነው፣ ስላላስቻለኝ ነው። ሕዝቅያስ እቅድ አላወጣም። ሕዝቅያስ ሰራዊት አላዘመተም። እግዚአብሔር ራሱ ለሕዝቡ ተዋጋ። ታውቃላችሁ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ቁጥር 47 ላይ እንዲህ የሚል ቃል አለ። ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው፣ ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል ይላል። እግዚአብሔር ሰይፍና ጦር ሳይጠቀም የሚያድን አምላክ እንደሆነ ታውቁ ዘንድ ነው ይላል ክፍሉ። እግዚአብሔር በአንድ ማታ ታሪክን መገለባበጥ የሚችል አምላክ ነው። ከቁጥር 37 እስከ 38 ድረስ ሰናክሬም ወደ ኋላው ተመልሶ ሄዶ ጣዖቱን በሚያመልክበት ቤት በገዛ ልጆቹ እጅ እንደሞተ እናያለን። ወዳጆቼ ነገስታት ይወድቃሉ፣ ኃያላን ያልፋሉ፣ የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። እግዚአብሔር ምን አለ? በመጣበት መንገድ ይመለሳል፣ ሀገሩ ሄዶ ይሞታል አለ እግዚአብሔር። እግዚአብሔር እንዳለው ነው የሆነው። ነገስታት ያልፋሉ፣ ኃያላን ይወድቃሉ፣ እንዳልነበሩ ይሆናሉ። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ እንደዚህ የሚል ቃል አለ። ሳሩ ይደርቃል፣ አበባው ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች ይላል። ሃሌሉያ። ምን እንማር ከዚህ ምዕራፍ? አንደኛ ችግር ሲገጥምን በመጀመሪያ ወደ እግዚአብሔር እንሂድ ወዳጆች። እስኪ ከዚህ ቀን ጀምሮ ራሳችሁን ታዘቡት። ጭንቅ ሲላችሁ መጀመሪያ የምታደርጉትን ነገር እዩትና ነፍሴ ሆይ እረፊ አይባልም፣ አይደረግም በሏት። በቃ አይደረግም። ይሄ እግዚአብሔርን ቢትሬድ እንደማድረግ ነው። ይሄ መንፈስ ቅዱስን ቢትሬድ እንደማድረግ ነው። በመጀመሪያ ወደ እግዚአብሔር ነው የሚሄደው በሏት ለነፍሳችሁ። ሁለተኛ ደብዳቤውን ማለት የትኛውንም ችግር የሐኪም ማስረጃ ሊሆን ይችላል። ሐኪም የጻፈልን የትኛውንም ችግር በእግዚአብሔር ፊት እንዘርጋው። አንግደርደር። ፀጉራችንን በቆጠረው አምላክ ፊት አንግደርደር። ለማስመሰል አንሞክር። ዝርግት እናድርገው ደብዳቤውን በፊቱ። ሶስተኛ እግዚአብሔር እንዲከብር እንጸልይ። በመልሱ እግዚአብሔር እንዲከብር የምንጠይቀውን ነገር የምንጠይቀው ለምንድን ነው ወዳጆች? አንዳንዱ ነገር የዘገየው እኮ የምንጠይቅበት ምክንያት ሞቲቫችን ልክ ስላልሆነ ነው። ሕዝቅያስ አንተ ብቻ አምላክ እንደሆንክ እንዲያውቁ ነው አለ። ይህንን መልስ የምፈልገው እኔ ሌላ ለምንም አይደለም አለ። ሐናም አምጥቼ ለአንተ ልሰጠው ነው፣ ስጠኝ ምልህ አምጥቼ እኮ ለአንተ ልሰጥህ ነው አለችው። እግዚአብሔር እንዲከብር፣ በመልሱ እግዚአብሔር እንዲከብር እንጸልይ። አራተኛ ዛሬም እግዚአብሔር ለሕዝቡ ይዋጋል። ይሄ ያለፈ ታሪክ አይደለም። ዛሬ ከራሳችን ጋር ሌት ካላደረግነው፣ ይህንን እንደ ታሪክ አጥንተን ካለፍነው ምን ተጠቀምን ወዳጆች? ዛሬም እግዚአብሔር ለሕዝቡ የሚዋጋ አምላክ ነው። ስለዚህ ጸንተን እንቆም፣ ጸንተን እንጠብቀው። ምዕራፍ 38 የሕዝቅያስ መታመምና መፈወስን የምናይበት ምዕራፍ ነው። ከቁጥር 1 ጀምሮ ስናነብ ቁጥር 1 እንደዚህ ይላል። በዚያን ጊዜ ሕዝቅያስ ታመመ፣ ሞት አፋፍ ደረሰ። የአሞጽ ልጅ ነቢዩ ኢሳያስም ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ከሕመም አትድንም፣ ትሞታለህና ቤትህን አሰናዳ አለው ይላል። በጣም የሚያስደነግጥ ዜና ነው። ሕዝቅያስ እግዚአብሔርን የሚፈራ ንጉስ ቢሆንም፣ መልካም ንጉስ ቢሆንም፣ በነገር ሁሉ እግዚአብሔርን የሚያስቀድም ንጉስ ቢሆንም፣ ታላቅ ተሐድሶ ያመጣ የጣዖት አምልኮን ከእስራኤል ላይ የደመሰሰ ማምለኪያ ዐፀዶችን የቆራረጠ ያፈራረሰ እጅግ መልካም ንጉስ ቢሆንም ሰው ሆኖ ከሞት የሚቀር እንደሌለ ከመጣለት መልእክት እንማራለን። ክፉም ሆነ ደግ ከሞት የሚቀር ሰው የለም። ትሞታለህ አለው እግዚአብሔር። በቃ ትሞታለህ፣ ከሕመም አትድንም፣ ትሞታለህ። ስለዚህ ቤትህን አሰናዳ። ሞት አይቀርም። ግን ዋናው ቁም ነገር ቤታችን ተሰናድተዋል ወይ ነው። አያችሁ፣ እግዚአብሔር አሁን ኬር የሚያደርገው ሕዝቅያስ ስለመሞቱ ሳይሆን ቤቱ ስለመሰናዳቱ ነው።
ቤታችን ተሰናድቷል ወይ? ዋናው ጥያቄ እሱ ነው። ተሰናድቷል ወይ? ከቁጥር 2 እስከ 3 ሕዝቅያስ ፊቱን ወደ ግድግዳ አዙሮ በእግዚአብሔር ፊት ማልቀሱን እናያለን። ሕዝቅያስ ፊቱን ወደ ግድግዳ አዙሮ በእግዚአብሔር ፊት ማልቀሱን እናያለን። ብዙ ጊዜ እንደምላችሁ ወዳጆቼ ማልቀስ የፈሪዎች ሳይሆን የአማኞች መገለጫ ነው። ወዴት ነው የምናለቅሰው? ነው ወደ ሰው ነው ያለቀስ ነው? ወደ ራሳችን ነው ያለቀስ ነው? ተስፋ በመቁረጥ ነው ያለቀስ ነው? ወይንስ በአምላካችን ፊት ነው ያለቀስ? ወዴት ነው የምናለቅሰው ነው እንጂ ማልቀስ የፈሪነት መገለጫ አይደለም። አማኝ ያለቅሳል። እንኳን አማኝ ጌታችን አልቅሷል አይደለ? ዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ ኢየሱስም እንባውን አፈሰሰ ይላል። ተጠራጥሮ አይደለም። ወይኔ ላይነሳልኝ ይችል ይሆን ብሎ አይደለም። እና የሕዝቅያስ ማልቀስ የፈሪነት ሳይሆን የአማኝነት፣ ወደ እግዚአብሔር ነው ያለቀሰው። እድሜ ሊቀጥል እንደሚችል ወደሚታመነው ነው ያለቀሰው። ወደ እግዚአብሔር የሚያለቅሰው አማኝ ነው እንጂ ፈሪ አይደለም። ፈሪ አይደለም። ከዛ ከቁጥር 4 እስከ 6 የእግዚአብሔርን ምላሽ ደግሞ እንመለከታለን። በጣም ልቤ ነካኝ ወዳጆቼ። ጸሎትህን ሰምቻለሁ አለና ቀጥሎ ያለው ነው ልቤን ነካኝ። እንባህንም አይቻለሁኝ አለ። ሃሌሉያ። እግዚአብሔር ጸሎትን መስማት ብቻ ሳይሆን እንባንም ያያል። አንዳንድ ጊዜ መናገር አቅቷችሁ እንባችሁ ብቻ ውርድ ብሎ አያውቅም? እግዚአብሔር እሱን እንባ አይቶታል፣ ያያል። ጸሎትህን ብቻ አይደለም የሰማሁት አለ። የሕዝቤን አለቃ ሂድና እንደዚህ በልልኝ አለው ለኢሳያስ። እንደዚህ በለው ተመለስ አለው። ከመንገድ ነው የመለሰው ኢሳያስ። ምን አይነት ሩህሩህ አምላክ ነው! ከመንገድ መለሰውና የሕዝቤን አለቃ ሕዝቅያስን እንደዚህ በልልኝ አለ። ጸሎትህን ሰምቻለሁ። ናት ኦንሊ ዛት ጸሎትህን ብቻ አይደለም የሰማሁት እንባህንም አይቻለሁ። ያያል፣ ለካ ያያል። አንዳንዴ ቃላት መግለጽ አቅቷቸው እኮ ብለን እንባ ብቻ የሚወርድበት ጊዜ አለ። አይቶታል፣ ሰፍሮታል። ባለፈው ደግሞ ባጠናነው ክፍል እንዳየነው ሰፍሮታል። አንድ ቀን ደግሞ መልሱን ይልካል። እንባህን አይቻለሁኝ አለ። ደግሞስ ሰምቻለሁ አይቻለሁኝ ብሎ ብቻ ዝም የሚል አምላክ አይደለም። በእድሜህ ላይ 15 ዓመት ጨምሬልሃለሁኝ አለ። በእውነት ከልብ የሚጸለይ ጸሎትን የሚሰማ እንባን የሚያይ ደግሞ መልስ የሚሰጥ አምላክ ነው የምናመልከው። ሃሌሉያ። እውነት ነው ንግስትዬ፣ እንባችን በጌታ ፊት ይታያል። በፍጹም መሬት ወድቃ የምትቀር እንባ የለች። በፍጹም እንባ በጣም ጉልበት አለው ወዳጆች፣ በጣም ጉልበት አለው። እኛ ሀገር እንኳን ይባላል እኮ አይደለ? እንዳያለቅሱብሽ ይባላል፣ እንዳታለቅስብህ ይባላል። በቃ እንባን እግዚአብሔር ስለሚያይ ማለት ነው። ድሆችን ብታስለቅሷቸው እኔ ፈጽሜ እንባቸውን አያለሁኝ የሚል አምላክ ነው እግዚአብሔር። እንባን ያያል። ከዛ እንደዚህ አለ፣ 15 ዓመት ጨምሬያለሁ አለ። ጸሎትን ሰምቻለሁ፣ እንባህን አይቻለሁ፣ 15 ዓመት ጨምሬያለሁ። ከዛ አንተንና ይህችን ከተማ እታደጋለሁኝ አለ። ደግሞ አይገርምም? እግዚአብሔር ጸሎትን ሲመልስ ከጠየቅነው በላይ ጨምሮ ነው የሚመልሰው። ለዚህ ነው ኤፌሶን ላይ ሐዋርያው ጳውሎስ ምዕራፍ 3 ቁጥር 20 እስከ 21 ድረስ እንግዲህ በእኛ እንደሚሰራው ኃይል መጠን አለ ከምንለምነው ወይንም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው አለ ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን ይላል። ሕዝቅያስ የጸለየው ላለመሞት ነው። እሱን እንዲታደገው ከሞት እንዲመልሰው ነው የጸለየው። ግን አንተን ብቻ አይደለም አለው፣ ይህችንም ከተማ እታደጋታለሁኝ አለ። ጨምሮ መለሰለት እግዚአብሔር። ከምንለምነው ወይንም ከምናስበው ግን መለመን አለብን፣ ግን ማሰብ አለብን፣ ግን መጠየቅ አለብን። ሕዝቅያስ እኮ ጸልዋል። ግን ስንጸልይ እግዚአብሔር የጸለይነውን ብቻ አይደለም የሚሰጠው፣ ግን ደግሞ መጸለይ አለብን። ከምንጸልየው በላይ ያደርጋል፣ ግን ደግሞ መጸለይ አለብን። ምክንያቱም መንፈሳዊ ሕግ ነው። እጅህ ላይ ምን አለ ይላል አይደለም? እጅህ ላይ ቤትሽ ውስጥ ምን አለ አላት ነቢዩ ያችን ሴት። ባለዕዳ መጥቶ ሊወስዳቸው ነው። ባሪያህ እንዴት እግዚአብሔርን ይፈራ የነበረ ሰው እንደነበረ ታውቃለህ። አሁን ባለዕዳ ልጆቼን ሊወስድብኝ ነው ብላ እሪ ስትልበት በቤትሽ ምን አለ? ወገኖች የጸሎት መሰዊያችን ላይ ምን አለ? እግዚአብሔር ጨምሮ ይልካል እኮ፣ ጨምሮ ይመልሳል። መሰዊያችን ላይ ምን አለ? እጃችን ላይ ምን አለ? እግዚአብሔር ጨምሮ ለመስጠት የታመነ ነው። ግን ምን አላችሁ ብሎ ደግሞ ይጠይቃል እግዚአብሔር። ትንሽ የዘይት ጭላጭ ናት ያለችኝ አለችው። በርሽን ጓላ ዝጊ፣ ማሰሮችን ተዋሺ፣
ከዛ በኋላ ዘይቱ እስኪያልቅ ድረስ ቅጂ አላት። ምን አለ ያበዛዋል እግዚአብሔር። ጌታም እንደዚህ ብሏል ማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ ስለዚህ አትምሰሏቸው አለ። አባታችሁ እኮ ሳትለምኑ እንኳን የሚያስፈልጋችሁን የሚያውቅ ነው። እናንተ በሚስጥር ግቡና ጠይቁታል፣ እሱ በአደባባይ ይከፍላችኋል። እንደ አሕዛብ ነገርን በመደጋገም የምትሰሙ እንዳይመስላችሁ አለ። እግዚአብሔር ለጸሎታችን ሩቅ አይደለም። ሕዝቅያስ ወደ ግድግዳ ዞሮ ነው የጸለየው። ጀስት ላይክ ዛት። በእውነት የሆነ ወደ ቤተ መቅደስ አልሄደም፣ መሰዊያው ጋር ሄዶ የሆነ ድራማቲክ ነገር አልሰራም። አይገርማችሁም? የሆነ በቃ እኛ አለ አይደለ የጸሎት አትሞስፌር ለመፍጠር የምናደርጋቸው ነገሮች እነሱን አላደረገም። እዛው በተኛበት ገልበጥ ብሎ ወደ ግድግዳው ዞረና አለቀሰ። እንዴት በመንገድህ እንደሄድኩኝ እንዴት እንደታዘዝኩ አስብ፣ በቃ አስብ እነዛን ጊዜያት ብሎ አለቀሰ በእግዚአብሔር ፊት። እግዚአብሔር ለጸሎታችን ሩቅ አይደለም። ከቁጥር 7 እስከ 8 ለሕዝቅያስ የተሰጠውን ምልክት ነው የምናገኘው። ጥላ ወደኋላ ይመለሳል። ሆኖ አያውቅም እኮ አይደለ? ድሮ ታውቃላችሁ፣ ጥላ ለሰዓት መቁጠሪያነት የሚያገለግል ነበር። እዚህ ቦታ ላይም ለሰዓት መቁጠሪያነት የሚያገለግለው ወደፊት የሚሄደው ጥላ ወደኋላ ይመለሳል አለ እግዚአብሔር። የማይሆነውን ነገር ማለት ነው። እንዴት? ጊዜ በሄደ ቁጥር ጥላ ወደፊት ነው መሄድ ያለበት። ግን እግዚአብሔር የጊዜ ባለቤት ስለሆነ ጥላውን ወይንም የሰዓት መቁጠሪያውን ወደኋላ በመመለስ ለሕዝቅያስ እድሜ እንደሚቀጥልለት ምልክት ሰጠው። ለምን ሌላ ምልክት አልሰጠውም? ጥላ ከጊዜ ጋር የተያያዘ ምልክት ነው። ልክ ጥላውን በጊዜው ሊሄድ የሚገባውን በጊዜ ላይ ማንም ባለስልጣን አይደለም። ታውቃላችሁ፣ ማንም ባለስልጣን አይደለም ከእግዚአብሔር ውጭ። እኔ የጊዜን ያክል ኃያል፣ የጊዜን ያክል ባለስልጣን፣ የጊዜን ያክል ማንም የማይቆጣጠረው አላውቅም። በእውነት ማንም በጊዜ ላይ ባለስልጣን አይደለም። ጊዜን ማቆም አይቻልም፣ መግታት አይቻልም፣ ወደኋላ መመለስ አይቻልም። ይቆጥራል። ወደዳችሁም ጠላችሁ፣ ተኛችሁም ተነሳችሁም፣ አመናችሁም አላመናችሁም ይሄዳል ጊዜ። እግዚአብሔር ብቻ ግን ወደኋላ መመለስ እንደሚችል አሳየው። በጊዜ ላይ ጌታ መሆኑን፣ በእድሜ ላይ ጌታ መሆኑን አሳየውና እቀጥልልሃለሁ አለው። እቀጥልልሃለሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ኢየሱስ ይላል ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የጊዜ ጌታ በሕይወታችንና በእድሜያችን ላይ ጌታ ነው። ከቁጥር 9 እስከ 20 ድረስ የሕዝቅያስን የምስጋና መዝሙር ነው ቅድም ሳነብ እንዳያችሁት የምናገኘው። 10 እስከ 12 ድረስ ሕይወቴ አለ እንደ እረኛ ድንኳን በድንገት የተጠቀለለ መስሎኝ ነበረ ይላል። ዋው! በዚህ ምድር ላይ ያለ ቆይታ ቤት እንደማፍረስም አይደለም። ቤት ማፍረስማ ጊዜ ይፈጃል አይደል? በጣም ስር የሰደደ ምናምን ነገር ከሆነ እኮ እነዚህ አሁን ህገወጥ ግንባታ ምናምን የሚያፈርሱ እነዚህ ትልልቅ እንትኖች አፍራሽ ግብረ ኃይል ምናምን የሚባሉት ታይም ይፈልጋል እኮ። ድንኳን የእረኛ ድንኳን ግን ሲጠቀለል ምንም ቅጽበት ነው። በቃ በደቂቃ ውስጥ ጥቅል አድርጎ ሽጉጥ አድርጓት ይሄዳል። የሰው ህይወት በምድር ላይ ያለው ቆይታ የሚያበቃበት ሁኔታ ቤት የማፍረስን ያህል እንኳን አይደለም። የኛማ በጣም ትልቁም ነገር ነው። በጣም ጊዜ ይፈጃል። ድንኳን እንደ መጠቅለል ነው። ሊያውም ትልቅ ድንኳን እንዳይመስላችሁ። ዘንድሮ ደግሞ ድንኳን በጣም ብዙ ትልልቅ ድንኳን ስላለ ሚስ አንደርስታንድ እና የእረኛ ድንኳን እንደው ከፀሐይ ምናምን የሚጠለልባት እሷን ጥቅልል እንደሚደረግ የንጉሥ ሕዝቅያስ ህይወት እንደዛ መስሎ ነበር አለ። ሊጠቀልል መስሎ ነበር አለ። በምድር ላይ ያለን ቆይታ ጊዜያዊ መሆኑን ድንገት የሚያበቃ መሆኑን ያስታውሰናል ይሄ ክፍል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይም በድንኳን ይመስለዋል ህይወትን ሐዋርያው ጳውሎስ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ህንፃ አይደለም ወገኖች፣ የዚህ ያለን ህንፃ አይደለም ያለን፣ ድንኳን ነው ያለን። ድንኳን ውስጥ ነው እየኖርን ያለ ነው። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። ሃሌሉያ! ህንፃ ያለን እዚህ አይደለም፣ በሰማይ ነው ህንፃ ያለን። ህንፃ እንዳለን እናውቃለን ይላል። እዛ ከቁጥር 13 እስከ 14 ላይ ድካሙን ደግሞ ይናገራል። ድካሙን ጠበቅኩኝ፣ ጮኩኝ፣ አጉረመረምኩኝ፣ ደከምኩኝ፣ እባክህ አድነኝ አልኩት ይላል። በእግዚአብሔር ፊት መድከሙን አልደበቀም። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ እንደዚህ አለ፣ ስለዚህ ስለ ክርስቶስ አለ በድካም በመንገላታት በችግር በስደት በጭንቀት ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝ አለ።
ቁም ነገሩ ያለው እዛ ጋ ነው። አንደክምም አይደለም፣ ስንደክም ግን ያን ጊዜ ኃይለኞች ነን። አንንገላታም አላለም። ስደት የለብኝም፣ ጭንቀት የለብኝም፣ አልደከምኩኝም አላለም። ግን አት ኤንድ ስደክም ያን ጊዜ ኃይለኛ ነኝ ይላል። ከቁጥር 16 እስከ 17 ፈወስከኝ፣ ይቅር አልከኝ ይላል። አያቸው የተቀበለው ፈውስ ሁለንተናዊ እንደሆነ ይናገራል። እንደውም ፈውሱን ከኃጢአት ይቅርታ ጋር ያገናኘዋል። ፈወስከኝ፣ ይቅር አልከኝ ይላል። ይቅር አልከኝ። በሽታ ሁሉ ከኃጢአት የተነሳ ይመጣል ባንልም ዋናው ሶርሱ ግን ከውድቀት በኃጢአት ከመውደቅ በኋላ የመጣ ነገር ስለሆነ ኃጢአት ነው ዞሮ ዞሮ ዋናው ሶርሱ እና የተቀበለውን ፈውስ ከኃጢአት ይቅርታ ጋር ያያይዘዋል። ካስታወሳችሁ ማርቆስ ወንጌል ምዕራፍ 2 ቁጥር 5 ላይ ያንን 4 ጓደኞቹ ኢየሱስ ክርስቶስ ያለበት ቤት ጣራ ገንጥለው ያስገቡትን ሽባውን ሰው ጌታ እንደዚህ ያለው ኢየሱስ እምነታቸውን አይቶ ይላል ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው ይላል። ከዛ ፈሪሳውያን ተቆጡ። ከአንዱ ከእግዚአብሔር በስተቀር ኃጢአትን የሚያስተሰርይ ደግሞ ማን ነው? ምን አይነት ትዕቢተኛ ሰው ነው? ራሱን አምላክ ያደርጋልን ብለው ሲነጋገሩ በልባቸው ያሰቡትን አውቆ ስለምንድን ነው እርስ በርሳችሁ እንደዚህ ብላችሁ የምትነጋገሩት? የትኛው ይቀላል? ኃጢአት ተሰረየችልህ ማለት ይቀላል ወይንስ ተነሳና አልጋን ተሸክመ ሂድ ማለት ይቀላል? የሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ነው ይሄንን የተናገርኩት እንጂ በሽታውን ብቻ መፈወስ በጣም ቀላል ነገር ነበር አለ። ሕዝቅያስ ሁለቱን አያያዘው። የሆነልኝ ነገር አለ አካላዊ ፈውስ ብቻ አይደለም የኃጢአት ስርየትም ተደርጎልኛል ሲል ዘመረ። ከዛ ከቁጥር 18 እስከ 20 የማዳኑን ዓላማ ይናገራል። ዓላማ አለው እግዚአብሔር፣ በዓላማ ነው የሚያድነው። ለምንድን ነው የዳንከው ሕዝቅያስ? እንዳመሰግነው። ሃሌሉያ። ሙታን እኮ አያመሰግኑትም፣ ወደ መቃብር የሚወርዱ እኮ ተስፋ አያደርጉትም። እንዳመሰግነው ነው እግዚአብሔር ያዳነኝ ብሎ ይናገራል። ሉቃስ 5:25 ላይ እንደዚህ የሚል ቃል አለ። በዚያን ጊዜም በፊታቸው ተነሳ፣ ተኝቶበት የነበረውንም ተሸክሞ ይላል እግዚአብሔርን እያመሰገነ ወደ ቤቱ ሄደ። አልቲሜት ጎል እግዚአብሔርን ማመስገን ነው። ኤፌሶን ምዕራፍ 1 ላይም ሲናገር የጸጋው ክብር ይመሰገን ዘንድ ይላል። አት ዘ ኤንድ ኦፍ ዘ ዴይ እግዚአብሔር ይመሰገን ዘንድ ነው የሆነው ነገር ሁሉ የሆነው። እግዚአብሔርን እያመሰገነ ሄደ። መዳን ምስጋናና አምልኮን ይወልዳል። ቁጥር 21 ላይ ኢሳያስም የበለስ ጥፍጥፍ ወስዳችሁ በእባጩ ላይ አድርጉለት እርሱም ይፈወሳል ብሎ ነበር ይላል። ጥቂት ስለ ኢሳያስ ማለት ፈልጋለሁ። የኢሳያስ ፍጹም መታዘዝ እጅግ በጣም የሚያስተምር ነገር ነው ወዳጆች። የተናገረው መልእክት ሲሻር ሲቀየር በሕዝቅያስ ጸሎት ምክንያት የተናገረው መልእክት 15 ዓመት ጨምሬልሃለሁ ሲለው እሱ ከዛ በፊት መልእክት ነግሮታል። ሄዶ ትሞታለህ እንጂ ከሕመም አትድንም፣ ስለዚህ ቤትህን አሰናዳ ብሎ እግዚአብሔር የነገረውን መልእክት ተናግሮ ወጥቷል እኮ፣ መንገድ ጀምሯል። ተመለስ ብሎ ነው እግዚአብሔር የመለሰው። እንዴ እኔን ሐሰተኛ ነብይ ልታስብለኝ ነው እንዴ? ቅድም የተናገርከውን ነገር እንደገና መልሰህ የምታጥፈው አላለም። እንደ ዮናስ አላመፀም። ዮናስ እኮ ለነነዌ መልእክት ተናገር ሲባል እኔን ሐሰተኛ ለማድረግ እኔ እዛ ከደረስኩኝ በኋላ አንተ እንደ ልማድህ ተጸጽተህ ከክፉ ነገር የተነሳ የምትጸጸት እጅግ መሐሪና የምትራራ አምላክ ስለሆንክ እንደ ልማድህ እኔ ከነገርኳቸው በኋላ ልትምራቸው፣ እኔን ውሸታም ልታስብለኝ ብሞት ይሻለኛል ብሎ ነው ወደ ተርሴስ የኮበለለው። ኢሳያስ ሲር ተመለሰ፣ ከፈለክ በሌላ ሰው ንገረው እንጂ እኔማ ሐሰተኛ መባል አልፈልግም፣ ተናግሬያለሁ አንዴ ተናግሬያለሁ፣ ቃሌን አላጥፍም አላለም። ሁለት ኢሳያስ ዞሮ ተመለሰና ሄዶ ሁለተኛውን መልእክት ነገረው። ኢጎ አልነበረውም። ሳያጉረመርም በቀጥታ ሄዶ ነገረው። ከዛ ደግሞ ከሄደ በኋላ በቃ ነብይ አይደል እንዴ እጄን ጭኜ ብጸልይለት ይፈወሳል እኮ አላለም። ለእግዚአብሔር ፈቀደለት። በወደደው መንገድ እንዲሰራ ለእግዚአብሔር ፈቀደለት። ምሪትን ተቀበለና የበለስ ጥፍጥፍ አድርጎለታል። ዋው ለካ አሰራሩ ልዩ ልዩ ነው። እግዚአብሔር እጅ በመጫን ስለሚደረገው ጸሎትና በዛ ውስጥ ስለሚያልፈው ፈውስ እግዚአብሔር የተመሰገነ ይሁን። ግን እግዚአብሔር በዛ ብቻ አይደለም የሚያድነው። በነገራችን ላይ ሰይጣን ፓራሲታሞል ውጠን ትንሽ ሪሊፍ እንድናገኝ እንኳን አይፈልግም። እንደው መድኃኒት ከሰይጣን የሚመስላችሁ ነግራችኋለሁ። በፍጹም አንቺ ራስ ምታትሽን እንዲሻልሽ አይፈልግም ሰይጣን። ተይው መፈወስ፣ ተው መዳን፣ ተውና ራስ ምታትህ እንዲሻልህ አይፈልግም። ማስታገሻ ባታገኝ ደስ ይለዋል ሰይጣን። መድኃኒትን የሚሰጥ እግዚአብሔር ነው። የበለስ ጥፍጥፍ ውሰዱና አለ በቃ
በጸሎት እንዴ ምንድነው ይሄ ምንድነው በቃ አይጸልይለትም እንዴ ምናምን ልትሉ ትችላላችሁ። አይ በቃ እግዚአብሔር this time የፈለገው የበለስ ጥፍጥፍ እዛ ላይ አድርገው እንዲፈውሱት ነው። የበለስ ጥፍጥፍ አድርጉለት አለ። እግዚአብሔር ሁል ጊዜ እኛ ባስቀመጥንለት መንገድ አይሰራም። በጸሎትም ሊፈውስ ይችላል፣ በበለስ ጥፍጥፍ ሊፈውስ ይችላል። እርሱ እግዚአብሔር ነው። አንድ ነገር እናውቃለን ግን ያዕቆብ የነገረን ነገር አለ። በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ዘንድ መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከላይ ከብርሃናት አባት ዘንድ ይወርዳሉ። ለዚህ ምንም ጥርጥር የለም። አንድ መድኃኒት ውጭው ካሻለኝ ከላይ ከብርሃናት አባት ዘንድ ነው የተላከልኝ። ሰይጣን እኔ እንዲሻለኝ አይፈልግም። ለደቂቃ እንኳን ሪሊፍ እንዳገኝ አይፈልግም በፍጹም። ይህንን በጣም አበክሬ እነግራችኋለሁ። የበለስ ጥፍጥፍ እዚህ ጋር አድርጌው ቁስሌን ካደረቀልኝ በጎ ስጦታ ፍጹም በረከት የሚልከው የብርሃናት አባት ልኮልኛል። ጌታ ይመስገን። ስለዚህ ኢሳያስን የሚያክል ነቢይ አምጡት እጄን ጭናለሁኝ ሳይል የበለስ ጥፍጥፍ አድርጉለት አለ። ይሄ ትልቅ የሚያስተምር ነገር ነው። ምን እንማር ከዚህ ክፍል? አንደኛ ፐርሰናል ህመማችንን፣ የግል ህመማችንን ለእግዚአብሔር በግል እንንገረው። የሚሰማ አምላክ ነው። ለጸሎታችን ሩቅ አይደለም፣ ይሰማል። በግል እንንገረው። ዘወር ብሎ ወደ ግድግዳ ነገረው፣ ሰማው እግዚአብሔር። ሁለተኛ ጭንቀታችንን ወደ ጸሎት እንቀይረው። ወዳጆቼ ጭንቀት ሆኖ እንዲቀር አትፍቀዱለት። ወደ ጸሎት ቀይሩት። ሶስተኛ እግዚአብሔር እንባን የሚያይ አምላክ መሆኑን አንርሳ። ሳትናገሩ ያፈሰሳችሁትን እንባ እግዚአብሔር አይቶታል፣ ሰፍሮታል፣ ደግሞ በመልስ ይመጣል። አራተኛ ማዳኑን ወደ ምስክርነትና ወደ ምስጋና እንቀይረው። ዕዳ እንዳይሆንብን እግዚአብሔር ያዳናቸው ይናገሩ ይላል እግዚአብሔር ቃል። እናንተ እግዚአብሔር ያዳናችሁ ወይ ተናገሩ። እግዚአብሔር በሰጣችሁ እድል ሁሉ ተናገሩ። ለአንድም ሰው፣ ለሁለትም ሰው፣ ለሶስትም ሰው ላገኛችሁት ሁሉ ማዳኑን ወደ ምስክርነትና ወደ ምስጋና እንቀይረው። ምዕራፍ 39 ፈጠን ብዬ ለመሄድ ሞክራለሁ፣ መብራቱ ጨክኖብናል። ምዕራፍ 39 እንግዲህ የበረከት ማግስት ፈተና ነው። የበረከት ማግስት ፈተናን ብዙ ጊዜ አይተናታል አይደለ? እዚህ ቦታ ላይም ሕዝቅያስ የመጣበት የበረከት ማግስት ፈተና ነው። በመከራ ጊዜ እምነት ይፈተናል፣ በድል ጊዜ ደግሞ ልብ ይፈተናል። ልባችን ምን ይመስላል የሚለው በድል ጊዜ ነው የሚታየው። ቁጥር 1 ላይ በዚያን ጊዜ የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን የሕዝቅያስን መታመምና መፈወስ ሰምቶ ስለነበር ደብዳቤና ስጦታ ላከለት ይላል። ነገሩ ባይት ሰልፍ ምንም ክፋት ያለበት እኮ አይመስልም። ግን ትላንትና ምን ብለናል? ጠላት ምንጊዜም ነፃ ስጦታ የለው። በቃ ማወቅ ያለብን ነገር ምን ክፋት አለበት? አንቺ ደግሞ እንደው ደህና ነገር ባሰበልሽ ምን ክፋት አለበት? አንተ ደግሞ ሁሉን ነገር ማመናፈስ፣ ሁሉን ነገር መተርጎም፣ ሁሉን ነገር አመናፍሳለሁ፣ እተረጉማለሁ፣ ከጀርባው የሚሰራ መንፈስ እንዳለ አውቃለሁ፣ ነፃ ስጦታ እንደሌለው አውቃለሁ። ካይንድ አይደለም፣ ሩህሩህ አይደለም፣ ነፃ ስጦታ የለውም። የባቢሎን ንጉሥ ለእኔ መልካም ስለሆነልኝ ደስ ብሎት አይደለም ስጦታ የሚልክልኝ፣ ከጀርባው ያሰበው ነገር ስላለ ነው። ምንም ክፋት ያለበት አይመስልም። ግን there is no free gift ብለናል። ሰይጣን ጋር there is no free gift፣ ጠላት ጋር አንዳንድ ሙገሳዎች ፈተናዎችን እንደ ሳንዱች በውስጣቸው ይዘው ነው የሚመጡት። ፈተና ይዞበት ነው የመጣው ይሄ ሙገሳ። ያንን ለይቶ ዲዘርን አድርጎ ማወቅ ያስፈልጋል። ብዙ ጊዜ አይተነዋል አይደለ? ሐዋርያት ሥራ ምዕራፍ 16 ላይ እና ሐዋርያው ጳውሎስ ያደረጉትን ነገር ቁጥር 16 ጀምሮ ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ። ይህን እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ ይላል። ሙገሳ ሁሉ መልካም አይደለም። መፈተሽ አለበት፣ ምንጩ መፈተሽ አለበት። ሰይጣን ነፃ ስጦታ የለውም።
ዛ ቁጥር 2 እንደዚህ ይላል። ሕዝቅያስም መልእክተኞቹን በደስታ ተቀበላቸው። በቤተ መንግስቱም የዕቃ ግምጃ ቤት ያለውን ሀብት በሙሉ ብሩንና ወርቁን፣ ቅመማ ቅመሙንና ሽቶውን፣ የጦር መሳሪያውና በዕቃ ቤት ውስጥ ያለውን ንብረት ሁሉ አሳያቸው። በቤተ መንግስቱ ግምጃ ቤትም ሆነ በመንግስቱ በማንኛውም ስፍራ ካለው ሀብት ሁሉ ሕዝቅያስ ያላሳያቸው ምንም ነገር አልነበረም። ዋው! ያላሳያቸው ምንም ነገር አልነበረም። ለምንድን ነው እያዞረ ይሄን ሁሉ ነገር ያሳያቸው? ትዕቢት፣ ባለው ነገር መታበይ ፈለገ። እነዚህ ሰዎች ሰምተው የመጡት እግዚአብሔር ያደረገለትን ፈውስ ነው። ሕዝቅያስ የሚያሳያቸው ፖሰስ የሚያደርጋቸውን ቁሳቁሶች ነው። አይገርማችሁም? የመጡበት ጉዳይ ሌላ፣ ሕዝቅያስ የሚያሳያቸው ነገር ሌላ። ትዕቢት፣ ራስን ከፍ ከፍ ማድረግ፣ ባለው ነገር መታመን፣ በባቢሎናውያን ላይ ጉራ መንዛት እንደፈለገ እናያለን። ጉራ መንዛት ፈለገ ባቢሎናውያን ላይ። እዩ ያለኝን ብሩን፣ ወርቁን፣ ሽቶውን፣ ዕጣኑን፣ የጦር መሳሪያው በቤተ መንግስቱ ውስጥ ከዛም ውጪ ያላሳያቸው አንድ ነገር የለም። ለመጡት መልእክተኞች እግዚአብሔር እንዴት እንደፈወሰው፣ እንዴት ከሞት እንዳዳነው ተናግሮ እግዚአብሔርን በማሳየት ፈንታ ያለውን ቁሳቁስ አስቆጠራቸው። ወዳጆቼ ምዕራፍ 37 ላይ ሰናክሬም የላከበትን የዛቻ ደብዳቤ በእግዚአብሔር ፊት ዘረጋው። ምዕራፍ 39 ላይ ስንመጣ ቁሳቁሱን በሰው ፊት ዘረጋ። ችግሩን በእግዚአብሔር ፊት፣ ሀብቱን ደግሞ በሰው ፊት ጉራ መንዣ አደረጋት ማለት ነው። በእግዚአብሔር ፊት ችግራችንን፣ በሰው ፊት ቁሳቁሳችንን ከማሳየት እግዚአብሔር ይጠብቃል። ለሰዎች ከመከራ ሁሉ ያዳነንን እግዚአብሔርን እናሳያቸው። እስኪ ቁሳቁሱን እንተውና ከመከራ ሁሉ ያዳነንን እግዚአብሔርን እናሳያቸው። ጌታ እንደዚህ ብሏል። ሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ አለ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ከዛ ከቁጥር 3 እስከ 4 ድረስ የኢሳያስን ጥያቄና የንጉሱ የሰጠውን ሕዝቅያስ የሰጠውን መልስ ነው የምናገኘው። የመጡት ሰዎች እነማን ናቸው? ከየት ነው የመጡ? ምን አሳያቸው አለው። ምን አሳያቸው? አሁን አያችሁ፣ ምን አሳያቸው ላይ ብቻ አይደለም የኢሳያስ ጥያቄ፣ ማናቸው? ከየት ነው የመጡት? ምንስ አሳያቸዋል? ወገኖች፣ ዛሬ ሰዎች ወደ ቤታችን ሲመጡ፣ ወደ ህይወታችን ሲጠጉ ምንድን ነው የሚያዩት? የሰበሰብነውን ቁሳቁስ ነው የሚያዩት? ወይንስ ክርስቶስን? ወይንስ ትህትናችንን? ወይንስ ጸሎትን? ወይንስ መንፈሳዊነታችንን? ወይንስ የእግዚአብሔርን ቃል መውደዳችንን? ምንድን ነው የሚያዩት? ነው ቁሳቁሶቻችንን ነው የምናሳያቸው? ምንድን ያሳያቸዋል? ገጸ በረከት ተቀበለ። ከማን ገጸ በረከት መቀበል እንዳለብን፣ ለማን ምን ማሳየት እንዳለብን ልንጠነቀቅ ይገባል ማለት ነው። ከቁጥር 5 እስከ 7 ድረስ ያሳያቸው ሁሉ ይወሰዳል አሉ። አይገርማችሁም? ያሳያቸው የሚመካባቸውን ነገሮች ነው። ትምክቱ እግዚአብሔር ቢሆን ኖሮ እግዚአብሔርን ያሳያቸው ነበረ። ይኸውልህ አምላኬ ይለው ነበር፣ ይጓደድ ነበረ። ይኸው እንዴት እንደፈወሰኝ፣ ከሞት አፋፍ እንዴት እንደመለሰኝ፣ 15 ዓመት እኮ ጨመረልኝ፣ እምባዬን እኮ አየ፣ ጸሎቴን እኮ ሰማ፣ መለሰልኝ እኮ ብሎ አምላኩን ያሳያቸው ነበረ። ለሰዎች የምናሳየው በነገራችን ላይ የምንመካበትን ነገር ነው። ቁሳቁስ ካሳየናቸው በቁሳቁስ ነው የምንመካው ማለት ነው። ይወሰዳል አሉ። አምላኩን አሳይቷቸው ቢሆን ኖሮ ማን ይወስድበታል? ያሳያቸው ግን ቁስ ነውና ያሳያቸው ነገር ሁሉ ይወሰዳል አሉ ኢሳያስ። የታበይከው የተመካው በሚወሰድ በጊዜያዊ ነገር ነው፣ ይወሰዳል። ሀብት ብቻ እንዳይመስል ደግሞ የኃጢአት ክፋቱ ይሄ ነው። መጽሐፍ ቅዱስ እንደዚህ ይላል፣ ነፋስን ዘራችሁ አውሎ ነፋስን አጨዳችሁ ይላል። አንተ ቁሳቁስ ነው ያሳያቸዋል አይደል? ሲመጡ የሚወስዱት ቁሳቁስ ብቻ እንዳይመስልህ አለው፣ ልጆችህንም ጭምር ለባርነት ይወስዷቸዋል አለ። ይወስዷቸዋል። ከዛ ቁጥር 8 ላይ ንጉሥ ሕዝቅያስ በተለይ በእርሱ ዘመን በሰላም የመኖር ዋስትና እንዳለ ስለተረዳ ከእግዚአብሔር ተልከህ የነገርከኝ ቃል መልካም ነው አለ ይላል። ዋው! ይህን ልቡን እስካሁን ድረስ አላየነውም፣ ገና አሁን ነው ያየነው። አይገርምም? በእኔ ዘመን አይሆን አሁን ያልከው ነገር ሁሉ በልጆቼ ዘመን ነው አይደል ያልከው? ይሁን፣ መልካም ነው።
መልካም ነው፣ እኔ ላይ ብቻ ይድረሳል። ወዳጆቼ ዛሬ እኛ የሚመጣው ትውልድ ስለሚያጭደው እና ዛሬ እኛ ስለምንዘራው ዘር ግድ ይለናል። እኛ እኮ እንደዚህ ዛሬ በአደባባይ እጃችንን ዘርግተን የምናመልከው እንደዚህ ይሄው ፕላትፎርሞችን ተጠቅመን በነፃነት በየቤታችን ቁጭ ብለን የእግዚአብሔርን ቃል የምናጠናው አባቶቻችን ትላንትና በዘሩት ዘር እኮ ነው። እኛ ዛሬ ምን እየዘራን ይሆን? እንደ ሕዝቅያስ በእኔ ዘመን አይሁን እንጂ እያለን ይሆን? እንደዛች እንስሳ እናቴ እንደዚህ አይነት ተረቶችን ስተረት የእንስሶቹን ስም አትጠራምና እንደዛች እንስሳ እኔ ከሞትኩ ሰርዶ አይብቅል እያለን ይሆን? ምን እያለን ይሆን? ወዳጆቼ ለትውልድ የምናወርሰው ዕዳ ነው? የበደል ዋጋ ነው? ወይንስ መልካም ብድራትን፣ ወይንስ ጸሎትን፣ ወይንስ ቃሉን ለትውልድ የምናወርሰው? እኛ ከአባቶቻችን ይህንን ተቀበለን። ይሄው ዛሬ ቁጭ ብለን ቃሉን እንደዚህ በፍቅር የምንከፋፈለው እኮ አባቶቻችን የዘሩት ዘር ነው። ስለሰጡን እኮ ነው። በቃ ይሄ የወንጌል አማኞች አይደንቲቲ ነው አይደለ? መጽሐፍ ቅዱስ ማጥናት፣ ተሰብስቦ መጸለይ የወንጌል አማኞች አይደንቲቲ ነው። አባቶቻችን የዘሩት ነው በቃ። እኛስ ዛሬ ለትውልዱ ምንድነው እየዘራን ያለ ነው? ምንድነው እያወረሰን ያለ ነው? ሐዋርያው ጳውሎስ ጢሞቴዎስን እንደዚህ ያለው ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ብዙ ሰዎች የመሰከሩለት ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ አለ። ዋው! ትውልድን ልናወርስ የሚገባው ለካ ብዙ ሰዎች የመሰከሩለትን ከአባቶቻችን የሰማ ነው ሊያስተምሩ ለሚችሉ አደራ ብለን ነው ልናወርስ የሚገባው እንጂ የበደል ዕዳ ልናወርሳቸው አይገባም። እንደ ሕዝቅያስ ችግር የለም እኔ ላይ ብቻ አይድረስ እንጂ ነው ያለው። ችግር የለም ስለ ሌጋሲ የማያስብ ስለ ገዛ ልጆቹና የልጅ ልጆቹ ግድ የማይሰጠው እኔ ከሞትኩ ሰርዶ አይብቀል የሚል አይነት ሰው ነበረ ለካ ኢሳያስ። ወገኖች የምዕራባውያንን ካየናቸው ዛሬ የሚኖሩት ህይወት እነሱ ዛሬ የዘሩት ዘር አይደለም። የአባቶቻቸው ጸሎት፣ የአባቶቻቸው መልካም ብድራት፣ አባቶቻቸው ስለ ስሙ ያሳዩት ፍቅር፣ ስለ ወንጌል የከፈሉት ዋጋ፣ ያንን ነው ምዕራባውያን ዛሬ እየኖሩ ያሉት። ደግሞ ነገ ለልጆቻቸው ምን እየዘሩ ይሆን? እንጃ ወዳጆች፣ የእነሱን ትተነው እኛ ምን እየዘራን ይሆን? እንጃ። ግን ይታጨዳል። ዘር ክፋቱ ስንዘራ እንጂ ስናጭድ መምረጥ አይቻልም። መምረጥ የሚቻለው የዘር ሰዓት ላይ ብቻ ነው። ኖ እኔ ይሄንን ዘር አልዘራ እንዲበቅል አልፈልግምና አልዘራ ነው ማለት የምንችለው። ከዘራ ነው በኋላ እንዳትበቅል ማለትም አይቻልም፣ አላጭድም ማለትም አይቻልም። ምን እንማር ከዚህ ምዕራፍ? አንደኛ በረከት፣ ድል፣ ፈውስ ከእግዚአብሔር የምንቀበለው የትኛውም ነገር ትህትናችንን እንዳያስጥለን እንጠንቀቅ ወዳጆች። ሁለተኛ ሰዎች በረከታችንን ሳይሆን ባራኪያችንን እንዲያዩ እናደርግ። ባራኪውን ይዩት እስኪ። በረከት ይመጣል ይሄዳል። በረከት የሚወሰድ ነገር ነው። ጌታ እንኳን ምን ብሏል? በቃ ብልና ዝገት በማይበላው በሰማይ አከማችሁ እንጂ እዚህ ምድር ላይ እንኳን የምታከማችሁት ነገር ሌባ ይሰርቀዋል፣ ብል ይበላዋል፣ ዝገት ይበላዋል ብሏል። የትኛውም ነገር ታሞ እግዚአብሔር ፈውሶት የነበረ ሰው አንድ ቀን መልሶ መታመሙ አይቀርም። አንድ ቀን የሞላለት ሌላ ቀን ላይጎልበት አይችልም። በረከት ይሄዳል ይመጣል። ባራኪው ግን ለዘላለም ከኛ ጋር ይኖራል። የማይወሰደውን ዘላለማዊውን የማያልቅበትን የበረከታችን ሁሉ ምንጭ የሆነውን ባራኪያችንን እናሳያቸው። በቃ ከዚህ በፊትም ብለናል አይደል? ስናጠና በረከታችን አይናችንን ከባራኪው ላይ እንድናነሳ እንዳያደርገን ብለናል። ባራኪውን እዩልኝ፣ በቃ እዩልኝ እንበል። እዩልኝ ቁሳቁሴን ሳይሆን ከእግዚአብሔር የተቀበልነው እንኳን ቢሆን እዩልኝ ቁሳቁሴን ሳይሆን እዩልኝ ባራኬን፣ እዩልኝ ወዳጄን፣ እዩልኝ ፈዋሼን፣ እዩልኝ መሐሪን፣ እዩልኝ አባቴ ማለት ይሁንልን። ሶስተኛ ዋጋችንን ወርዛችንን በሰበሰብነው ቁሳቁስ አንተምን። ዋጋችን እግዚአብሔር ነው ወዳጆች። አብርሃምን እኮ እንደዛ ነው ያለው እግዚአብሔር፣ ዋጋ እኔ ነኝ አለው። ሃሌሉያ ሃሌሉያ። አብርሃም አለው ዋጋ እኔ ነኝ፣ ሽልማትህ እኔ ነኝ። ዋጋችን ራሱ እግዚአብሔር ነው።
ያለን እግዚአብሔር ነው። በቃ የቆሮንቶስ ሰዎች እኔ ከሌ ነኝ ሲሉ እንዴ ምንድን ነው የምትሉት አላቸው ሐዋርያው ጳውሎስ። ስለ እናንተ የሞተ የተሰቀለ እኮ እኛ መካከል የለም። አንዱ ቢተክል አንዱ ቢያጠጣ ያሳደገ እኮ እግዚአብሔር ነው። ጳውሎስስ ቢሆን ኬፋስ ቢሆን እኔስ ብሆን ሁላችን የእግዚአብሔርን ሐሳብ ለእናንተ ያገለገለን አገልጋዮች አይደለንም ወይ? እኛ ሁላችን የእግዚአብሔር ነን። እናንተ ራሳችሁ የእግዚአብሔር ናችሁ። እግዚአብሔር ራሱ የእናንተ እኮ ነው። ምንድን ነው የምትሰነጣጥቁት? ዋናው እኮ እግዚአብሔር የእናንተ ነው አለ። ዋጋችንን በሰበሰብነው ቁስ አንተምን። አራተኛውና የመጨረሻው ለትውልድ የምናስብ ነው ወዳጆች። ለመጪው ትውልድ በረከት እንጂ ዕዳ አናውርሰው። ዕዳ አናውርሰው። ትርክት አናውርሰው። ቃሉን እናውርሰው። ጸሎትን እናውርሰው። ዘር እንዝራላቸው። አባቶቻችን የዘሩት ነው እኛን ዛሬ በአደባባይ አንገታችንን ቀና ብለን እንድንቆም ያደረገን። እኛ ስለ ትውልዳችን መሬቱን ጦም እያሳደር ነው ወይንስ የማይሆን ዘር እየዘራን ነው? መልካሙን ዘር እንድንዘራ ጸጋ ይብዛልን። ጌታ ኢየሱስ ዘመናችሁን ይባርከው።